ሉቶች ድረስ ያው ሉትራን በህፃናት ጥምቀትም ስለሚያምኑ ነው። እንደውም ህፃናት ጥምቀት እኛ እኮ ከእናንተ በደንብ ነው። እንደውም እናንተ ለህፃናት ስታጠምቁ ለኃጢአት ስርየት ብላችሁ ነው የምታጠምቁት። ጠይቄ ለሆኑ ሰዎች ስም አንቺ እንዲህ እናድርግ ሀኒ፣ በህፃናት ጥምቀት ላይ ያላችሁ እምነት ነገር፣ እኔ ደግሞ በህፃናት ጥምቀት ላይ ያለንን እምነት እነግርሻለሁ። ኦኬ በቃ እኛ እንደ ሉትራን ምናምን አውጥቼ ማንበብ እችላለሁ። ህፃናት ላይ ለኃጢአት ስርየት ህፃናትም ሲጠመቁ ለኃጢአት ስርየት ጥቅሶችን እያወጣሽ አሁን ይቅርታ፣ ይሄኛው ቶፒክ እንዲያ ነው እንዲህ ነው እንድንለው ሳይሆን ጥቅሶችን ስትፈልጊ እያነበብሽ ለህፃናት ጥምቀት ማስረጃ የሚሆኑ ጥቅሶችን እየነገርሽን እኔም ደግሞ በራሴ ሰዓት ሳስረዳ እንደዛ አደርጋለሁ። እንደዛ እያደረግሽ አስረጅ። ከፈለግሽ እኔም አነብልሻለሁ የምትጠይቅኝን ጥቅስ። ኦኬ እናንተ ህፃናትን ስታጠምቁ በወላጅ እምነት፣ በእርግጥ እኛ ጋርም እንደሚባል የእኛን እነግርሻለሁ። ያ እኛ ህፃናትን ሲጠመቁ እንደ አጠቃላይ ለኃጢአት ስርየት ነው የምናጠምቀው ማለት ነው። እንደ ምንድን ነው እንደ ሉትራን ማለት ነው። ስለዚህ ለየትኛው ኃጢአታቸው ብለህ ከጠየቀኝ ከኦሪጂናል ሲን ማለት ነው። እናንተ ግን ህፃናት ኦሪጂናል ሲን አላቸው እኮ ስለማታምኑ አንተ አስረዳኝና ቆይ ጥያቄ ጠይቀ። የኒቅያን የሃይማኖት ክሬድ መግለጫ ስለ አንዲት ጥምቀት የሚያወራው ማለት ለኃጢአት ስርየት ስለምትሆን ስለ አንዲት ጥምቀት እሱን ህፃናትን ይመለከታል። የኒቅያን ነው ወይስ ለአዋቂዎች ነው? እሱን እስኪ ንገረኝ። እሺ፣ ስለዚህ እናንተ በማን እምነት ነው ግን የምታጠምቋቸው? በመጀመሪያ ደረጃ በእናት በአባት እምነት የሚል አለ። እሱን አላነበብኩትም ግን እንዳለ ሰምቻለሁ። እንደኛ ግን በቃ ለኃጢአት ስርየት ነው። ለህፃኑም አዋቂውም ሲጠመቅ ለኃጢአት ስርየት ነው ብለን የምናጠምቀው። እርግጥ ነው አባት እናት አምነው ነው ወደ ጥምቀት ልጁ እንዲጠመቅ የሚያመጣው። ግን ያ ውሃ ብቻ አይደለም፣ ከእግዚአብሔር ቃል ጋር የተዋሃደው ውሃው፣ ያ ቅዱስ ውሃው ማለት ነው። እሱ ሲጠመቁት በህፃኑ ላይ እምነትን ይፈጥራል። እንደዛ ነው ምናምን ማለት ህፃናት ያምናሉ ብለን ነው ምናምን። ኦኬ የኛን ደግሞ ላስረዳ። እንደዚህ ደስ ይላል። በጣም ደስ የሚል ለውጥ ነው እውነቱን ለመናገር። ከዚህ በፊት ከአንዲ ጋር ስንከራከር በፔንቴኮስታሊዝም ኮንቴክስት ነው የምንከራከሩ የነበረው። ጭራሽ ጥምቀት ለኃጢአት ስርየትም እኔ እና ደግሞ የህፃናት ጥምቀትን በዚህ ልክ ማመንሽ በራሱ በጣም ደስ የሚል ነገር ነው። ደስ ይላል። እንዲህ አይነት ነገሮችን አፕሪሼት ማድረግ ተገቢ ነው። የእኛ እምነት ምንድን ነው? በህፃናት ጥምቀት ዙሪያ ላይ እንግዲህ አፖስቶሊክ ክሪዱ የአባቶቻችን የእምነት መግለጫ ላይ ለኃጢአት ስርየት በሚሆን በአንዲት ጥምቀት እናምናለን ይላል። ኦፍኮርስ እናምናለን። ግን አጠቃላይ የጥምቀት ኮንሰፕት የኃጢአት ስርየት ብቻ ነው ወይ? የኃጢአት ስርየትን ብቻ አሁን ህፃናት ኃጢአትን ኮሚት አያደርጉም ወይም አይሰሩም። ኃጢአትን አይሰሩም። ስለዚህ ኃጢአትን ካልሰሩ ጥምቀቱና ለህፃናቱ ታዲያ እንዴት ነው? ኦርቶዶክሳውያን እኛ ኦሪጂናል ሲን ይተላለፋል ብለን አናምንም። የውርስ ኃጢአት ከሌለ ኢማጅን ህፃናት ደግሞ ኃጢአት የማይሰሩ ከሆነ ህፃናትን የምናጠምቃቸው ታዲያ ለምን ምክንያት ምን እንዲያገኙ ይጠመቃሉ? ህፃናት ምን እንዲያገኙ ይጠመቃሉ? ለዚህ መልሳለን የስ ባጭሩ በጣም ደስ ከሚለው ትምህርት ጥምቀት በጣም መጽሐፍ ቅዱስ ላይ በጣም ፕሌንቲ ኦፍ እንትኖች አሉ፣ ማብራሪያዎች አሉት፣ ብዙ ነገሮች አሉት። ከዛ ውስጥ አንደኛው የመጀመሪያው ጥምቀት የሰው ልጅ በጥምቀት የሚያገኝ የመጀመሪያው ነገር የኃጢአት ስርየትን ነው። የኃጢአት ስርየትን ያገኛል። አዲስ ህይወትን ይለብሳል። ከአዳማዊነት ወደ ክርስቶሳዊነት ይመጣል። ክርስቶስ ኢየሱስን ይለብሳል። ልጅነትን ያገኛል። ዳግም ይወለዳል። የኃጢአት ስርየት ያገኛል። ወደ ጌታ ቤተክርስቲያን ይጨመራል። የክርስቶስ አካል ይሆናል። ክርስቶስን ይለብሳል። ለሐዲስ ልደት በሚሆን መታጠብ፣ በመንፈስ ቅዱስን መታደስ ከአሮጌው ማንነት ይታደሳል። እኛ ህፃናት ውርስ ኃጢአት የለባቸውም፣ ኃጢአትም አልሰሩም። ግን አሮጌው የአዳም ማንነት ግን አላቸው። which is the fallen nature። የወደቀውን የአዳምን ስጋ ነው የያዙት ህፃናት። የወደቀውን የአዳምን ስጋ ነው የያዙት ህፃናት። the fallen nature የምንለው ቀጥታ የአዳም ኃጢአት ማንኛውም ሰው ውስጥ አልተዋሃደም። ግን ከአዳም ይሆን ሁላችንም የወደቀውን ስጋ ይዘን ነው እኛ የምንሄደው። የወደቀውን ስጋ መታደስ የሚፈልገውን አንድ መክበር የሚፈልገውን ከውድቀት መነሳት የሚያስፈልገውን የተራቆተውን ስጋ ነው የያዝነው።
ስለዚህ ህፃናትን ስናጠምቃቸው ምን ያገኛሉ? ኃጢአትን ካልሰሩ ስንል ይታደሳሉ። ቲቶ 3:5 ላይ ለሐዲስ ልደት በሚሆን መታጠብ በመንፈስ ቅዱስን መታደስ አዳንን እንጂ ከኛ ስራ አይደለም እንዲል ህፃናት በጥምቀት ከአዳማዊነት ወደ ክርስቶሳዊነት ይመጣሉ። ኦኬ ከራቁትነት ክርስቶስን ወደ መልበስ ገላትያ 3:27 ላይ ተመክኑላችን ክርስቶስ ኢየሱስ ለብሰናል የሚለው ፓርት ሰዎች ክርስቶስን ይለብሳሉ። ኦኬ ይታደሳሉ አልኩኝ። ዳግም ውልደትን ያገኛሉ። የመጀመሪያው ውልደታቸው አዳማዊ ነው በአዳም በኩል። ሁለተኛው ውልደታቸው ከጥምቀት ደግሞ በአብ በወልድ በመንፈስ ቅዱስም ሲጠመቁ ክርስቶሳዊነትን ወይም ደግሞ ዳግም ልጅነትን ያገኛሉ ማለት ነው። ሌላኛው ያልጠቀስኩት ነገር ደግሞ አዲስ ህይወትን ያገኛሉ። ኦኬ ህፃናት በሚጠመቁ ሰዓት ላይ አዲስ ህይወትን ያገኛሉ። በመጨረሻም ደግሞ ወደ ጌታ ቤተክርስቲያን ይጨመራሉ። ወደ ፍቅሩ ልጅ መንግስት ይፈልሳሉ ማለት በጥምቀት። አዳም ያፈለሰን ወዴት ነበረ? ወደ ጨለማው ነበር። ጌታ ሲያፈለሰን ደግሞ ወደ ፍቅሩ ልጅ መንግስት። ስለዚህ ወደዛ ይመጣሉ። ይሄ ቆላስያስ ምዕራፍ 1 ቁጥር 13 ጀምሮ ያለው ሀሳብን ይሄንን የሚናገር ነው። ህፃናት ኃጢአት ባያወርሱም ኃጢአት ባያደርጉም በጥምቀት ግን እነዚህ ነገሮችን ያገኛሉ። ዮሐንስ 3:5 ዳግም ልደት፣ ገላትያ 3:27 ክርስቶስን መልበስ፣ ሮሜ ምዕራፍ 6 ከቁጥር 3 ጀምሮ እስከ 5 ድረስ ያለው ከክርስቶስ ጋር በሚቀበሩ ሰዓት ላይ ከጌታ ኢየሱስ ሞትና ትንሣኤ ጋር አንድ ይሆናሉ፣ አዲስ ህይወትን ያገኛሉ። እንደገና ቲቶ 3:5 ላይ ደግሞ ሰው ይታደሳሉ እና አንያ ቆሮንቶስ ምዕራፍ 12 ከቁጥር 13 ጀምሮ ያለው ሀሳብ ላይ ደግሞ ወደ ክርስቶስ ኢየሱስ አካልነት ይጨመራሉ። ህፃናት በጥምቀት ይህንን ሁሉ ነገር ያገኛሉ ኤክሰፕት ለኃጢአት ስርየት። ኦኬ የእንትኑን አላነሳሁትም ይመስለኛል። የአፖስቶሊክ ክሪዱ ነው። አፖስቶሊክ ክሪድ ላይ ያለው ጥቅስ ለኃጢአት ስርየት በሚሆን አንዲት ጥምቀት እናምናለን የሚለው ነሰሰርሊ ስለ ጥምቀት የእምነት መግለጫችን ላይ ኃጢአት ስርየት የምትለውን ብቻ ነው ያስገባው። ግን የምርም ኃጢአት ስርየትን ብቻ ነው ጥምቀት የሚሰጡን አይደለም። ሌሎች በርካታ ዝርዝር ሀሳቦች አሉ። ግን የተጠቀሰው በዋነኝነት ሜንሊ በደንብ ሁሉንም ያካትታል ተብሎ የተጠቀሰው የኃጢአት ስርየት ነው። ያቺ የኃጢአት ስርየት የምትለው ህፃናትን አያካትትም። ግን የጥምቀት ስራ ደግሞ የኃጢአት ስርየት ብቻ ደግሞ አይደለም። የጥምቀት ስራው የኃጢአት ስርየት ብቻ አይደለም። ክርስቶስን እንዲለብሱ አዲስ ህይወት እንዲያገኙ ከአሮጌነት ወደ አዲስ ህይወት እንዲመጡም ያደርጋቸዋል። ያኛው ክፍል ኃጢአትን ኮሚት የሚያደርጉ ሰዎች፣ ኃጢአትን የሚሰሩ እና ደግሞ የወደቀውንም ስጋ የያዙ ሰዎች ለኃጢአት ስርየት በሚሆን በአዲስ ጥምቀት። አሁን ለምሳሌ እኔ የለቀኳቸው ቪዲዮዎች ላይ ካያቸውን ከእስልምና የመጣ ልጅ ከእስልምና የመጡ ምንም በቃ ስር መሰረታቸው ሙስሊም የሆኑት ጥምቀቱ ክርስቶስን እንዲለብሱ ብቻ አይደለም። ክርስቶስ እንዲለብሱ ብቻ ነው፣ የኃጢአት ስርየትንም እንዲሰጣቸዋል። አክቹዋል ሲን የምንለው ይሄ የድርጊት ኃጢአት የምንለው አለ አይደል? ዝሙት ሊሆን ይችላል፣ ስርቆት ሊሆን ይችላል። ምንም አይነት ኃጢአት ኮሚት ያደረጉትን ኃጢአት ወደ ቤተክርስቲያን ህብረት በሚመጡ ሰዓት ላይ ማለት ነው ሲጠመቁ ጥምቀቱ ከሱ ሁሉ ነው የሚያነሳቸው። ከዚህ ሁሉ ነገር ክርስቶስን ከመልበስ ጀምሮ ዳግም ልደትን ከማግኘት ከአዳማዊነት ወደ ጌታ መምጣት ወደ ክርስቶስ ህብረት መጨመር መዳን እኝን ነገሮች እያጠቃለለ ከሰሩት ከእያንዳንዷ ከልጅነት እስከ እውቀት ራሳቸውን አውቀው ኃጢአትን መስራት ከጀመሩባት ሰዓት አክቹዋል ሲን የሚባለው ማድረግ ከጀመሩባት ሰዓት ላይ ያለውን ሙሉ ለሙሉ ጥምቀቱ ክሊን ያደርጋቸዋል ማለት ነው። የሰሩትን ኃጢአት ሙሉ ያነሳቸዋል። ፕላስ አዳማዊ ማንነታቸውን ደግሞ አስጥሎ ክርስቶሳዊነትን ደግሞ እንዲለብሱም ያስደርጋቸዋል። የእኛ እምነት እንደዚህ ነው። ረጅም ሰዓት ውስጥ ይቅርታ በጣም አይ ጥሩ ነው እንዳለ ያልከውን ነገር እኔ እቀበላለሁ። በነገራችን ላይ እኛም እንደዛ ነው የምናምነው። ማለት ለምሳሌ ዮሐንስ 3:5 ላይ የሰው ልጅ ዳግም የሚወለደው ከውሃና ከመንፈስ ነው። ስለዚህ ህፃናትን ያካታ ሰው ስለሆኑ ህፃናቶች ብዬ ነው እና ልክ ነው። ግን ትንሽ ጥያቄ ያለኝ በእርግጥ እናንተ በኦሪጂናል ሲን ስለማታምኑ አውቃለሁ። እዛ ላይ ነው ጥያቄ የሚሆንብኝ። ህፃናት ለኃጢአት ስርየት ካልሆነ እንግዲህ አብዛኛው 90% ኦርቶዶክስ በህፃንነቱ ነው የተጠመቀው። የኢትዮጵያዎቹ ሳወራ ማለት ነው። አሁን ለኃጢአት ስርየት ነው ብለህ እንዴት ነው የምታወራው? ማለት ስትጠመቅ በ40 ቀንህ እንደዛ ችግር የለውም። ይሄን ያህል ጥያቄ ሆኖብኝ አይደለም፣ ግን ግልጽ ይሄን ያህል ጥያቄ ሆኖብኝ አይደለም። እኔ ራሴ ኦሪጂናል ሲል አሁን እንትን ነው የምለው እንጂ ብዙም ህፃናት ኃጢአተኞች ናቸው ለመቀበል ራሴን ይቸገራለሁ እና
ግን ዝም ብዬ እንደማንሳት ነው ያነሳው። ሚንዋይል ሀኒቾ እስኪ ቼክ አድርጊው ይሄንን ኦሪጂናል ሲን የሚለውን ትምህርት ከመጽሐፍ ቅዱስ ላይ እዩ እና በጣም እጅግ በጣም ጥንታውያን በሆኑ አብያተ ክርስቲያናት ዘንድ ለምሳሌ ለመመልከት ሞክሪ እስኪ። አሁን ፎር ኤግዛምፕል የቅዱስ ዮሐንስ አፈወርቅን ሆሚሊ ብታይ ሮሜ ምዕራፍ 3 ላይ ያለው ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎላቸዋል የሚልበት ፓርት ላይ ካልተሳሳትኩኝ ሮሜ 3:23 ነው አይደለ? ካልተሳሳትኩኝ ጥቅሱን እና ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎላቸዋል የሚለው ሮሜ 3:23 እና ሮሜ ምዕራፍ 5 አይደለ? ስለ እንደዚህ የሚያወራው አንዛ ክፍል ላይ ካየሽ ምን ብሎ ነው የሚነሳው? ሁሉ ኃጢአትን ምን ብለዋል? ሰርተዋል አይደል የሚለው? ሰርተዋል ማለት ይሄ ስለ አክቹዋል ሲን ነው የሚያወራው አይደል? ይሄ ክፍል አክቹዋል ሲን ነው ወይንም ደግሞ ይሄ የግብረ ኃጢአት እንለዋለን በእኛ ቤተክርስቲያን ቋንቋ የግብረ ኃጢአትን ስለመስራት ነው። እኔ ራሴ ኦሪጂናል ሲለኝ ያለኝን እንትን ልክ እንደናንተ ነው። ግን አሁን እንደ ሉትራን ደግሞ ሳምን ትንሽ እንትን አልኩኝ ማለት እንጂ በፊት ማለት ህፃን ሲወለድ ማለት ኃጢአተኛው ሆኖ ይወለዳል የሚል ነገር እኔ እዚህ ጋር እንትን ነኝ ገና ማጥናት አለብኝ። በፊት ግን ልክ እንደ ኦርቶዶክስ እንደ ኢትዮጵያ በነገራችን ላይ ግብፅ ኦርቶዶክስ ኦሪጂናል ሲን ያምናሉ መሰለኝ እና ግን እንደ ኢትዮጵያ ነበረ የሚመቸኝ። እዚህ ላይ ብዙ አይነት እንትኖች አሉ። ግብፅ ኦርቶዶክስ ያምናሉ እውነቱን ለመናገር ግን ወደኋላ ሄደን ስንመለከተው የዚህን ትምህርት ለውርስ ኃጢአት ወይም ደግሞ ለዚህ ኦሪጂናል ሲን ለሚሉት የሚጠቀሱት ጥቅሶች አብዛኞቹ ነገር ካያችኋቸው ስለምን የሚያወሩ ናቸው? ስለ አክቹዋል ሲን የሚያወሩ ናቸው። ባይዜ በወንድሞቻችን ዘንድ የሚጠቀሱት ጥቅሶች በጣም በአብዛኞቹ ካያችኋቸው ጳውሎስ እየተናገረ ያለው እያስረዳ ያለው እያስተማረ ያለው እየሰበከ ያለው ህፃናትን አይደለም። በሰዓት ላይ ጋይስ እየሰበከን ያለው ጳውሎስ የሚሰብካቸው ሰዎች ደግሞ መስማት እና ሪአክት ማድረግ ለሚችሉ ሰዎች ነው እየሰበከ ያለ እና እነዛን የሚሰብካቸው ሰው ኃጢአተኞች ናችሁ እያላቸው ነው። እና ያ ኃጢአታቸው በእግዚአብሔር ባለማመናቸው በተለያየ አይነት ነገር ውስጥ በመግባታቸው ስለዚህ ሁሉን ኃጢአት ሰርተዋል እያለን የሚናገረው ኃጢአትን ሰርተዋል እያለ ይናገራል። እና አብዛኛው ስብከቱ ኃጢአትን ከማድረግ ከመስራት ጋር ምን ያደርጋል የጳውሎስ ይሄ ትምህርት ሲጀመር ያለው ውርስ ኃጢአት የሚል ጥቅስ እንኳን ብዙ ጊዜ የምናመጣው ከሐዋርያትም ኢቨን ከጳውሎስ ላይ የተወሰኑ ጥቅሶች ልንጠቅስ የምንችለው ዮሐንስ ወንጌል ላይ አናገኘው፣ ማቴዎስ ወንጌል ላይ የለም፣ የጴጥሮስ መልእክት የለም፣ ዮሐንስ ሌሎቹ አናገኘው፣ ሐዋርያት ስራ ላይ አናገኘም። የምናገኘው ጳውሎስ ከጻፋቸው መልእክቶች ላይ የተወሰኑ የሚመስሉ ጥቅሶችን ነው። ሜይ ቢ ገላትያ ላይ የሚመስል ነገር ልናገኝ እንችላለን። በተለይ ሮሜ ምዕራፍ 3 እና 5 ላይ በተለይ 3 እንኳን ይታወቃል። በቃ ሁሉ ኃጢአትን ሰርተዋል ያለው ዮሐንስ አፈወርቅ እዛ ጋር ሲያስረዳ ብሎ ነው የሚናገረው። ለምሳሌ በዛን ሰዓት ዓለም ሁሉ ይቆጠር ዘንድ ከሄሮድስ ነው ከማን ነው ከቄሳር ትእዛዝ ወጣ አለ። ዓለም ሁሉ ይቆጠር ዘንድ ብሎ የተቆጠሩት እዛው ጋር እስራኤላውያን ናቸው እንጂ ሙሉ ዓለም ሬጅስተር አልተደረገም በዛን ሰዓት። ይሄ ግነታዊ ንግግር ነው። ለምሳሌ አንድ ክፍል ውስጥ 80 ተማሪ ቢሆን ሬጅስተር ያደረገውና አስተማሪ ሲመጣ 5 ተማሪ ክፍሉ ምን ሆኖ ነው ባዶ የሆነው ነው የሚለው። ግን የምርም ባዶ ሆኖ እኮ አይደለም። የተወሰኑ ተማሪዎች ግን አሉ ክላስ ውስጥ። ልክ እንደዛ ሁሉ ኃጢአትን ሰርተዋል በሚለው ሰዓት ላይ ሁሉም እንዳለ ጨፍልቆ እያወራ አይደለም ጳውሎስ። በጣም በአብዛኛው ግን በኃጢአት የወደቀ ነው እና ደግሞ ህፃናትን ደግሞ አያካትትም። ፕላስ እዚህ ይሄ ጥቅስ ጭራሽ ከማያካትታቸው ውስጥ አንደኛው ህፃናት። ሌላኛው ይህንን ትምህርት ሞር በጣም ሲያነሳሱት የነበሩት እነማን ናቸው? ሞር ሲናገሩለት፣ ሞር ሲጽፉበት፣ ሞር ሲያወሩት የነበሩት ይሄ ኦሪጂናል ሲን የሚለው በጣም የተስፋፋው በዋነኝነት በኦግስቲን ነው። ኦግስቲን ነው በስፋት የጻፈው። በቃ እናትና አባት በሚያደርጉት ስጋዊ ሩካቤ ከአባት የሚወጣው ዘር ወደ እናት ማፀን ሲገባ ኃጢአትን ይዞ ነው የሚገባው። ህፃኑን በዛው ሲጸነስ ኃጢአተኛ እየሆነ ይጸነሳል እያለ ሲያብራራ የነበረው ማነው? ኦግስቲን ነው። ሞር የዌስተርኑ ቴዎሎጂ ደግሞ ስፔሻሊ ማርቲን ሉተርም ይዞት የተነሳው ይሁን ጆን ካልቪንም ሞር ከየትኛው የሚወሰድ ነው? ከኦግስቲን ነው። ኦግስቲን በብዛት በፕሮቴስታንቱ ዘንድ ይጠቀሳል። ሞር ትምህርቶቹ ይጠቀሳሉ
ከዛ የሚወስድ ኢቨን ጆን ካልቪን ጽሁፎቹ ላይ አሉ። ለምሳሌ ኢንስቲትዩት ኦፍ ክርስቲያን ሪሊጅን በሚለው ጽሁፉ ላይ ኮት የሚያደርጋቸው በብዛት የአውግስቲን ትምህርቶች ናቸው። ይሄ የኦሪጂናል ሲን ትምህርትም ነው ሞር ሰዎችን ወደ ፕሪዴስቲኔሽን ትምህርት የሚያመጣው። የእንትና ትምህርት ወደ ፕሪዴስቲኔሽን እኮ ይመጣል አይደል? ኦፍኮርስ ያምናል እኮ ኦገስቲን በፕሪዴስቲኔሽን ያምናል። የካልቪን ትምህርት የተቀዳው ከዚህ ይሆናል ማለት ነው። ስለዚህ ከሱ ከሆነ የተያዘው በአብዛኛው አሁን ላይ ያለው ፕሮቴስታንት ያንኑ ይዞ የሚሄደው ግን ኢስተርን ፓርት ላይ ያሉት የቀደሙ ቤተክርስቲያን አባቶችን ብንመለከት እንደዚህ አይነት እምነትን አናገኝባቸውም በስፋት። በተለይ ጥንታዊ የቤተክርስቲያን አባቶች ወደቀ። በተለይ እነ ቅዱስ ቄርሎስ የአሌክዛንድሪያው ቅዱስ ቄርሎስ ምንድን ነው የሚለው? ኮራፕትድ የሆነ ኔቸር ነው ያለን። ቅዱስ አትናቴዎስም ፎልን ኔቸር የወደቀ ስጋ ነው እያሉ ነው የሚጠሩት። በቃ ይሄ ነበር ቋንቋቸው የነበሩ በብዛት። እስቲ የምናደርገው ከነዚህ አባቶች ጋር ሆነ ኤኒዌይስ ክሎዝ የሆነ ነገር ነው ያወራነው። ቀጥል። ኦኬ አቡሻ። ኦኬ አይ ካልቪን ከተነሳ ላልቀረሱ ብቻ ሳይሆን ነው ወርስት ቲንግስ ገና ከጅምሩም የሰው ልጅ በሁለት መደብ ካታጎሪ ነው የተፈጠረው የሚል አስተምሮ ነው ያለው። በጣም በሚያሳዝን ሁኔታ ገና በእግዚአብሔር እውቀት ውስጥ ሰዎች በሁለት መደብ ካታጎሪ ውስጥ ነው የሚፈጠሩት። አንደኛው ፎር ሳሊቬሽን በጸጋ ለእግዚአብሔር ለዘላለም ሕይወትና ሌሎኛቸው ደግሞ ብሎ ነው የሚያስተምረው። ተቋርጧል። እኔ ጋር ብቻ ነው። እኔ ጋር የኔ መስሎኝ ነበረ። እኛን ቀጥላ አይደለም አቡሻ አለህ? እየተሰማህ አይደለም? ምናምን ተቋርጠሃል አለ ወይ? ግን ልደት እሱ እስኪመለስ አሁን እንግዲህ ያመነ የተጠመቀ ይድናል አለን። የጌታ እራት ወይም ቅዱስ ቁርባን የኃጢአትን ይቅርታ ያሰጣል ብለን አመንን። አሁን ኦኬ ድኛለሁ። ልደት ሌላ እየጠበኩት የነበረውን ጥያቄ ነው የጠየቅሽኝ። የሚቀረን ነገር አለ። እስኪ ስራ ለድህነት የሚለው ላይ ያለሽን እምነት ንገሪኝ እስኪ። አንድ መልካም ስራ እንዴ አቡሻ እስካሁን እያወራሁ ነበር እንዳትለኝ። ወይኔ ላውርደውና እንደገና ያስገባው አቡሻ። ወይኔ እስካሁን እያወራ ከሆነ አልተሰማህም፣ እኛ አልሰማህም። እስኪ እዚህ ላይ ያለሽን እምነት አስረጅኝ። እዚህ ላይ ራሱ ስራ ለድህነት ስትሉ ስራ ቀደመ። ገባህ? አሁን እንዴት ስራ ለድህነት ያንቺን አስረጅኝ። የኛ አሁን እስካሁን ስናወራ እየተከፋፈልን አይደለም የምናወራው። እኔ እኔን አስረዳለሁ፣ አንቺን ያንቺን እምነት ታስረጃለሽ። እስኪ ከመልካም ስራ ጋር ተያይዞ ያዕቆብ ላይ ያለውን መልእክት፣ ሐዋርያው ጳውሎስ የጠቀሳቸውን የሐዋርያው ጴጥሮስን እንደዚህ ወንጌላት ላይ ያሉትን እያነሳሽ እስኪ የሆነ ነገር በይን። እስኪ እምነትሽን በዚህ ዙሪያ ላይ አሳውቂኝ እስኪ። እሺ ለምሳሌ ኤፌሶን ከጳውሎስ ልጀምርና እሺ ኤፌሶን 2 ቃል አውጣ ደግሞ ለቀልድ ኤፌሶን የት ነበር ልል ነበረ ሪከርድ አድርገው ኤፌሶንም አታውቅም እንትን ያደርግ። እሺ እንደዚህ ይላል ኤፌሶን ይደረጋል እንጂ ነው ያልኩትም። አሁን ኤፌሶን 2 ላይ ከ8 ጀምሮ እስከ 10 አንባለሁ። እንደዚህ ይላል። ሶሪ አዲስ ትርጉም ነው ያወጣሁት። አጋጣሚ እሱ ነው እንትን ያገኘሁትና በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም። ቆይ የድሮ ላንብብልሽ። ቃላቶች 1954 ካለሽ ቃላቶቹ ላይ እንትን ይላል። ያስቀድመዋል እንትኑ በእምነት በጸጋ አይደለም የሚለው ጸጋው በእምነት አድኗቸዋል። ጸጋ በእምነት 2:8 እሺ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ። መጀመሪያ ጸጋውን በእምነት ያዳነን
መጀመሪያ ማለት ነው። ከዛ ጸጋው በእምነት ካዳነን በኋላ ማንም ደግሞ እንዳይመካ ከስራ አይደለም አለ። እኛ የዳነው በስራ አይደለም፣ በቃ ጸጋው ነው በእምነት ያዳነን። ኦኬ። ከዛ በኋላ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ከዛ ዳግም ከተወለድን በኋላ ያለምንም ስራ ማለት ነው፣ በእምነት ከተወለድን በኋላ ጸጋው በእምነት ከወለድን በኋላ ከዛ እኛ የተፈጠረው ደግሞ መልካም ስራ ለመስራት ነው። ካልሰራን እንግዲህ አይለይ ገባ። ካመንክ በኋላ ስራ መስራት ግድ ነው ማለት ነው። እምነት ብቻ ብሎ እጅ አጣጥፈ መቀመጥ የለም። እንደዛም የሚያምን የለም እኮ እንደተቃልና እንደዛ ነው። አይ በስራ ግን ለምሳሌ አሁን በስራ ይዳናል ስንል እኛ አንደኛ የኛ ላስረዳ አይደል? አሁን ጨርሰሻል አንቺ ጨርሻል። ከዛ ወደ ያዕቆብ መሄድ ከፈለገ ችግር በኋላ አይ በደንብ አንቺ ጊዜሽን ተጠቀሚ እና እኔ ሳወራ ረዘም ስለማደርገው አንቺም ተጠቀሚ ጊዜሽን። ያዕቆብ ላይ ብዙ ጊዜ ይነሳል እናንተ ቆሽ ያዕቆብ ጋር ልሂድና የያዕቆብ ተደራሲያኖች አማኞች ናቸው አይደለ? በክርስቶስ አምነው ምንድነው የተበተኑት ይላል ምዕራፍ 1 ላይ ማለት ነው። ወንድሞቹ ስለምን ያዳኑትን ሰዎች ወንድሞቹ ናቸው ያመኑ ናቸው። ግን ስራ ዝም ብዬ እንዳጥቅ ዝም ብዬ ላውራ በቃ ያዕቆብ የሚጽፍላቸው ሰዎች ቤተክርስቲያኑ ሀብታምና ድሃ ሲመጣ ድሃው እንትኑ መሬት ከእግሬ ስር ቁጭ በል ማለት መሬት ላይ፣ ሀብታም ሲሆን ግን ክብር አለው ምናምን እና የመዳላት ነገር አለ። እንደዛ መሆን እንደሌለበት ሰው ያመነ ሰው የዳነ ሰው መስራት እንዳለበት እምነቱ በስራ መግለጥ እንዳለበት ያዕቆብ እምነት ያለ ስራ አንተ ከንቱ ሰው አይደለ፣ እምነት ያለ ስራ ከንቱ ነው ብሎ ያዕቆብ ሲናገር እነዛ ወንድሞች የእግዚአብሔር ልጆች ያለ ስራ ከሆኑ ከንቱ ነው፣ እምነት ያለ ስራ የሞተ እንደሆነ ነው ያዕቆብ የሚናገር። ዝም ብዬ ነው እንዳጠቃላይ ነው ያወራሁት፣ መጽሐፍ አልገለጥኩት። ይሄ ነው ማምነው እኔ ማለት ነው። እሺ የሚገርም ነው። ኤኒዌይስ ይሄ እምነት ምን አለ በእውነተኛው በጌታ ቤተክርስቲያን ውስጥ ቢሆን እንደዚህ አይነት እምነት ይዘሽ ማለት ነው በጌታ ቤተክርስቲያን ውስጥ ቢሆን ብዬ ተመኘሁ። መጨረሻ ላይ